የእውነቴን ነው። እኔ እናንተ ይሄን ብር መልሱ፣ እናንተ ይሄን ብር መልሱ፣ እናንተ ይሄን ብር መልሱ። እኔ ቃል እገባለሁ እቺን ቤተክርስቲያን ከሙስሊሙም ከወንጌል አማኙም ብር ለምኜም ቢሆን እንድትሰራ አደርጋለሁ። እውነቱን ልንገራችሁ በነፃ ምንድነው እያላችሁ ያለው የበረከት ጉዞ። ሰዎች አሁን ይሄን ሲሰሙ ምንም ነገር የሚያውቁት ነገር የለም። ትራንስፖርቱ ስንት ይሁን እንዴት ይሁን ምንም አያውቁም። እነት ላይ የተሰማራ ስማ፣ ይሄ መንግስት ግብር ታክስ የሚቆርጥበት አይደለም። አወቁ። እኛ ምናነቃው ያልነቁትን ነው። ያው እንዳለ አሁን እኛ በጠቅላላ አሁን ተሰብስበው እኚህን አሁን እቺ ማናት ኢለን የተዋህዶ ልጅ እቺ ናት $100 1000 ፓውንድ 10000 ፓውንድ እያለች ቤተክርስቲያን የምታደነዝዘው አንዷ እቺ ናት። 9 ሚሊዮን ብር ይኸው በቃ ብሉት። 3 ሚሊዮን ብር ግን ለቤተክርስቲያን እዳዋን መልሱላት። እዳዋ ነው። እናንተ ሌቦች በጣም ምን እንደሚገርማችሁ ታውቃላችሁ? እኔ ከዚህ ቀደም ስነግራችሁ ነበር። ጠጅ ቤት በጣም ብዙ ሆኖ ነው የሚሄዱት። የፕሌን ትኬት ከሚቆረጥላቸው በተጨማሪ በመኪናም ይመጣሉ። አንድ መኪና እኚህ በመኪና የሚመጡት የት መሰላችሁ የሚቀመጡት? ጠጅ ቤት፣ ጠላ ቤት፣ ግሮሰሪ ምንድነው ሄደው እዛ አካባቢ ምንድነው የሚጫወቱት? ዲያስፖራ ይጫወታሉ። ከዛስ ከአሜሪካን $1000 ከጀርመን $500 ፓውንድ እንደዚህ ነው ጨዋታ የሚጫወቱት። ጨዋታቸው ይሄ ነው። እወቁ። ብሩን መልሱ። 3 ሚሊዮን ብር መልሱ። ይኸውላችሁ ሌላ ነገር ውስጥ ከመግባታችሁ በፊት በአረንጃ መድኃኔዓለም የገጠር ቤተክርስቲያን ብር መልሱ። የእውነቴን ነው የምላችሁ፣ ብሩን መልሱ። በኋላ ይቆጫችኋል። እየበላችሁ ያለው የህዝብን ገንዘብ ነው። አጭበርብራችሁ የወሰዳችሁት የህዝብ ገንዘብ ነው። በጣም የሚገርመው እንደው ታውቃላችሁ፣ የኛው ልጆች ናቸው ያስገባሉ። እንደዚህ ብለው ነው ያታለሏቸው። እኛ ሌላ ቦታ ጥሪ ስላለብን ባትሆኑ ብላችሁ ይሄን አስገቡልን በቃ እንሄዳለን። ተሯሩጣው ምን ብለው ከባንክም ከየትም ከሰውም ተበዳድረው እኔ ነግሬያቸዋለሁ ብሩ ከየት እንደተሰበሰበ። ቤተክርስቲያኑ አሁን ሌላው ነገር ተውት፣ 3 ሚሊዮን ብር ግን እዳ ላይ ነኝ። 3 ሚሊዮን ብር እዳ ላይ ነኝ ብላለች። እባካችሁ ይኸውላችሁ ዛሬ እኔ እየለመንኳችሁ ነው። በዚህ ሰዓት ይሄን ብር ካላስገባችሁ ግን ነገ የሚመጣባችሁን ታያላችሁ። ብሩን አስገቡላት ለቤተክርስቲያኑ። 3 ሚሊዮን ብር ለቤተክርስቲያኑ አስገቡ። እናንተም ሆናችሁ እነዛ ስርዓት አርቲስቶች ሲኒማ ቤት ሲዘጋ፣ መዳሪያ ቤት ሲዘጋ ቤተ እምነትን እንደ መነገጃ አድርገው ለተቀመጡ አርቲስቶችም ጭምር ብሩ መልሱ። አረንጃ መድኃኔዓለም እባካችሁ እያሉ ነው። እባካችሁ አሳያችኋለሁ እንዴት አድርገው መልሱ። ብሩ መልሱላ 3 ሚሊዮን ብሩ እዳዋን ክፈሉ። ይኸውላችሁ እዛ አካባቢ ሰው እንዴት ቤተክርስቲያን እንደሚያሰራ ታውቃላችሁ? ሙስሊም የዘራውን እህል ሸጦ ለቤተክርስቲያን እየሰጠ፣ ሙስሊም ወንጌል አማኝ ዛፍ ቆርጦ ሸጦ ለቤተክርስቲያን እየሰጠ። እንዲህ አይነት ሜካኒዝም ነው ቤተክርስቲያን እዛ አካባቢ የምትሰራው። የበላችሁት የኢትዮጵያን ሕዝብ ገንዘብ ነው። የኢትዮጵያን ሕዝብ ገንዘብ፣ የአንድ ቤተ እምነትን ገንዘብ ብቻ አይደለም የበላችሁት። ብሩ መልሱ። እኔ ሌላ ቤተ እምነት ሆኜ ያቺን ቤተክርስቲያን እኔ እንዴት እንደማሰራ አሳያችኋለሁ። ብሩን መልሱላት። ብሩን መልሱላት። 3 ሚሊዮን ብር መልሱላት ለቤተክርስቲያኑ። እናንተ ከእግዚአብሔር ትሰርቃላችሁ? የእውነት ከእግዚአብሔር በዚህ ልክ የሰረቃችሁ ሰውን ብታገኙ ምን ልታረጉ ነው? ግን
ከአንድ የገጠር ቤተክርስቲያን እናንተ 3 ሚሊዮን ብር ትዘርፋላችሁ? በጣም እኮ ነው የሚገርመው። ተመስገን የጌታ ብሩ መልስ። ልደተ ቃል ብሩን መልሱ። ብሩን መልስ። ደምረው ብሩን መልሱ። ቴሌግራም ላይ ለጥፈሃል። ልደተ ቃል ቴሌግራም ላይ የለጠፍከውን አንሳ። አሁንም ልደተ ቃል አሁን ቴሌግራም ላይ የለጠፍከውን ነገር አንሳ። እንዴት ነው ቆይ ነውር ክብራችሁ የሆነው እናንተ? የግፋቸውና የተንኮላቸው ተንኮል ምን እንዳደረጉ ታውቃላችሁ? ለ15 ሄዱ እዚህ ቤተክርስቲያን ጋር ለ15 ሄደው እዛ አካባቢ ምንም የማያውቁ አባቶችን ቪዲዮ ቀርጸው ምናምን ማስተባበያ ቪዲዮ። አሁን እኮ ነው የሚገርማችሁ። አሁን ሊለቁት ነው። እባክህ ለዛሬ ድምፁ ነን የተባልኩት። ለዛሬ ድምፁ ነን እባክህ። ዛሬም አታለውን አጭበርብረውን ሄዱ ነው ያለን። ከምንድን ነው የተፈጠራችሁት ግን እናንተ በእግዚአብሔር ስም? በነገራችን ላይ እኚህ በጠቅላላ እኛ አሁን እየመጡ ምን አገባ በጠቅላላ ምን እንደሆኑ ታውቃላችሁ? ራሳቸው ናቸው በሌላ አካውንት እና እኚህ አብረው የሚዘርፉ ጠጅና አረቄ የሚገዛላቸው ሌቦች በጠቅላላ $1000 500 ፓውንድ 10,000 ዩሮ እያሉ ቤተ ክርስቲያኗን የሚያደነዝዟት። ብር መልሱ። የምሬን ነው የምላችሁ። እባካችሁ ይላችሁ ከዛሬ እንዳያልፍ 3 ሚሊዮን ብሩ መልሱ። ከዛሬ እንዳያልፍ በአስቸኳይ 3 ሚሊዮን ብሩን መልሱ። 3 ሚሊዮን ብሩን ና እንደውም ና ቴዲ ና ማጋ ና አንተ እንትን አይደለ ና ግባ ና መልስ ና እስኪ ይሁን ይስባለሁ። ሳቡትና አስገቡት ና ግባ። ይኸው የሳብኩ ነው። ና ግባና እስኪ ድምፅህን አሰማቸው። ሌባ 150 አካውንት አላችሁ አይደለ? እናንተ ለቤተ እምነታችሁን ነገ እኮ ኢትዮጵያን አደራድራችሁ የምትሸጡ እኮ ናችሁ። ነገ እኮ ልጆቻችንን አደራድራችሁ የምትሸጡ ሌቦች ናችሁ። እናንተ እያላችሁ ትውልድ ይሄ እንትን ነው። ተመስገን ጌታ ነው። በነገራችን ላይ ና ማጋ ና መልስ። ና ቪዲዮ ክፈት። ፍጠን ቪዲዮ ክፈት ቪዲዮ ሚውትን አንሳና ቪዲዮ ክፈት። አንሳ ሚውትን። እነማን እንደሆኑ እንደታያቸው ነው። እነማን እንደሆኑ በጠቅላላ ከታች የነሱ ሴት ወሽሚዎቻቸውና ሌሎቹ አብረው ሆኖ እንትን የሚሉት በጠቅላላ ከታች መጥተው ኮሜንት እንዳለ አሁን እዚህ ቤት ነው ያሉት። እንዳለ እዚህ ቤት ነው ያሉት። ኮሜንታቸውን ይው አንተ ምን አገባ ትላለህ? የቤተሰቦቻችን ገንዘብ እኮ ነው አፈር ያስበላችሁና ምን አገባ ምናምን ትላለህ? የዘረፍከው የአንድ ቤተ እምነትን ገንዘብ አይደለም። ሁሉም ይላችሁ ቤተ እምነት ሲሰራ አንድ ግለሰብ አይደለም የሚሰራው። የሁሉም ቤተ እምነት እኔ ልንገራችሁ፣ እኔ ባለሁበት ትምህርት ቤት ስናሰራ ሙስሊሞች ሳይቀሩ ነው ትምህርት ቤቱን ሲያሰሩ የነበረው። የሚካኤል ቤተክርስቲያን ትምህርት ቤት ሙስሊሞች ሳይቀሩ። ምን አይነት ጭንቅላት ያላችሁ ናችሁ ግን? ቆይ ምን አይነት ሞራል ነው ያላችሁ እናንተ? ከሙስሊም ታንሳላችሁ? የእግዚአብሔር ቤትን እናንተ ከእግዚአብሔር የተሰረቃችሁ ሰው ምን ልታረጉ ነው ግን? እስኪ አሜሪካ ቁጭ ብሎ የኦርቶዶክስ ቤተክርስቲያን ኦርቶዶክሳውያን ሲገዙ ብር ያላዋጣ ወንጌል አማኝ አለ? ብር ያላዋጣ አንድ ብር ያላዋጣና ብር ማያዋጣ ወንጌል አማኝ የለም ኢትዮጵያዊ ሆኖ።
አውሬዎች ስለሆናችሁ እኮ ነው። ያው እንዳለ በደንብ ተመልከታችሁ። ፕሮፋይሎቹ እነሱ ናቸው። በጠቅላላ ከታች የሚሳደቡት ይዋቸው ተሰልፈው ነው የገቡት። ተሰልፈው ብሩን መልሱ። 3 ሚሊዮን ብሩን ለዚህ ገጠር ቤተክርስቲያን መልሱላት። ቤተክርስቲያኗ በእዳ ልትሸጥ ነው። በአንድ ሳምንት ውስጥ ቤተክርስቲያኗ ልትሸጥ ነው። ብሯን መልሱላት። ብሯን መልሱላት። ናማጋ ይቅርታ፣ አራንጃ መድኃኔዓለም 3 ሚሊዮን ብር እዳ ላይ ነኝ። ሌላውን 1.7 ነው 1.9 ሚሊዮን ብር ብሉት እባካችሁ ከእዳ አውጡኝ እያለች ነው። ብሩን መልሱ። በጣም ተደራጅተው በወንጀል ሁሉ ሊጠይቋችሁ ነው። ብሩን መልሱ። አራንጃ መድኃኔዓለም ብሩን መልሱ። ብሩን መልሱላት። የእውነቴን ነው የምላችሁ። በኋላ በህይወታችሁ መከራ ነው የሚገጥማችሁ። የአራንጃ መድኃኔዓለምን ብር መልሱ። ልደተ ቃል ተመስገን ጌታ ይሄ ማን ነው? ደምረው እነሱን ተከትላችሁ የመጣችሁ እነ አቤኒ እነ ምናምን ብሩን መልሱ ለቤተክርስቲያን። ለአራንጃ መድኃኔዓለም ብሩን መልሱ። 3 ሚሊዮን ብር መልሱ። ቤተክርስቲያኗ አሁን እዳ ላይ ናት። ቤተክርስቲያን አሁን እዳ ላይ ናት። ቤተክርስቲያኗ አባቶች እያለቀሱባችሁ ነው። ብሩን መልሱ። ይኸውላችሁ እኔ አልፈታችሁም። እኔ ብቻ አይደለም ከኋላ ምን እየመጣባችሁ እንዳለ ታያላችሁ። ተናግሬያለሁ። እኔ እኮ ድሮ ተናግሬ ነበር። እነዚህ ሰዎች በጣም አደገኛ ናቸው። እባካችሁ ሃይ በሏቸው ስል እኔ ቲክታክ ላይ ጤናማ ሰው ያለ መስሎኝ፣ ለካስ ሁሉም በሼር ነው የሚሰሩት። ለካስ ሁሉም ሌባ ነበሩ። እናንተ ከእግዚአብሔር ትሰርቃላችሁ። ከእግዚአብሔር የሰረቃችሁ ሰው ብታገኙ ምን ልታደርጉ ነው? ምን ልታደርጉ ነው? እንግዲህ አይኑ ብሎ ደምረው መጥቷል። እንግዲህ ደምረው ታብታብ እያደረክ ቁጭ በልከታች ታብታብ አድርግ። ብሩን መልስ። የለ ደም ነው የምትጠፋት። የእውነቴ ነው ብለህ አግናክ እንዴት ነው? ሰላም ነው? እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን ወንድሜ። ምናልባት ቦታው ምናምን ስፔሲፊክ እንትን ቦታውን ነገራቸው። አራንጃ መድኃኔዓለም ለስራ ማነው ቦታው አካባቢው ምናምን ለታች ላሉ ሰዎች አካባቢው በደንብ ሐዋሳ በቀደም ሐዋሳ ላይ እንሰበስባለን ብለው ላይቭ ገብተው የነበረው ሐዋሳ አራንጃ መድኃኔዓለም ሐዋሳ ላይ የተሰበሰበው እነ ደምረው እነ ልደተ ቃል እነ ተመስገን ቁጭ ብለው ቁርጥ እየበሉ በጣም የሚገርማችሁ ምን እንደሚያስቅ ታውቃላችሁ? በገና ጾም ቁርጥ ነበር የሚቀርብላቸው። አፈሪ ብሉና አራንጃ መድኃኔዓለም ሐዋሳ ላይ የሰበሰባችሁት ብሩን መልሱ። የ3 ሚሊዮን በጣም ቪዲዮ ተሰርቷል። በጣም እነ ዘመድኩን ሁሉ ቪዲዮ ሰርተዋል። ቤተክርስቲያኗ አሁን ምን አደረጉ? ተደብቀው ነው ሄዱት። ተደብቀው ሄደው ምን አደረጉ? ቪዲዮ ቀርጸዋል። የማስተባበያ ቪዲዮ። እባክህ አሁን መተው አታለው የማስተባበያ ቪዲዮ ሰርተዋል። እባክህ ድምጹን ተብዬ ነው። ብሩን መልሱላት ለቤተክርስቲያኗ። የገጠር ቤተክርስቲያን ናት። ምስኪኖች ነው ያሉት። ልደተ ቃል ብሩን መልስ። ይሄ የሌብነት ህይወት ያስገድልሃል። እናውቃለን። አዳማ ጫት ቤት፣ ሺሻ ቤት እንደዛ ነው አይደል የምትውለው? ውሎህ እንደዛ ነው አይደል? አዳማ የት እንደምታድር የት እንደምትውል ከነማን የት እንደምትቀም የት እንደምታጨስ እያንዳንዷ መረጃ እንዳለ ነው። ወቅ ልደተ ቃል ብሩን መልስ። የጋንታ መሪ ልደተ ቃል ብሩን መልስ። የት አዳማ የት ቤት እንደምታጨስና እንደምትቀም አውቃለሁ። ብሩን መልስ። አሁንም
የአራንጃ መድኃኔዓለምን ቤተክርስቲያን 3 ሚሊዮን ብር በአስቸኳይ መልሱላት። ያውላችሁ የት ገብታችሁ የት እንደምትወጡ መረጃ አለ። የትም አታመል፣ ገደል ውስጥ አትገቡም። በዛው በእግር ኬንያ ካልወጣችሁ ብሩ መልሱ። 3 ሚሊዮን ብር እዳ ላይ ናት። 3 ሚሊዮን ብር ተራ በተራ ነው የሚመጣላችሁ። ተራ በተራ መልሱ። አሁን ይሄን ብር መልሱ ለቤተ ክርስቲያኗ። ወንድሜ ምናልባት እኔ ኮንታክት ማድረግ የምችል ይመስለኛል። ምናልባት ኮንታክት አድርጊያቸው ላውራቸው እንዴት ነው የሚሻለው? አሁን እኮ እኛ እኮ ግራ ገባን እኮ እንዴት ነው ነገሩ? አይ በቃ እነሱን እንዲህ ላይቭ ላይ ነው ማጋለጥ። ሌቦች ናቸው፣ በጣም ትዕቢተኛ ናቸው አሉ እና ያታለሏቸው እንዴት መሰላችሁ? 35 ሚሊዮን ብር ነው ምናምን ይገባል ጠብቁ ምናምን ተብለው ነው። እኚህን ምን ኮንታክት አደርጋለህ? እጅ እግራቸውን አስረ በዶቢ መግረፍ እንጂ የምን ሌባና ወንበዴን ምን ኮንታክት አደርገዋለህ? እነዚህን ኮንታክት እኮ ማድረግ አያስፈልግም። በዶቢ እየገረፍክ በቃ ብር አስገቡ ማለት ነው። ሌላ ምን እንትን አይደለም። ምናልባት ከስህተት የሚመለሱ አይነት ነገር ከሆነ ምናልባት ቼክ 2 ዓመት ከ6 ወር እኮ እኛ ጮህን 2 ዓመት ጉት እዚህ እናረጋለን። አሁን ብሩን መልሱ። አረንጃ መድኃኔዓለም የ3 ሚሊዮን ብር ሌላውን ብሉት ብለዋል። 3 ሚሊዮን ብሩን ግን መልሱልኝ ብላለች። የተዳራችሁበትን ይሄ አረቄ ውስኪ ጠጅ ተራጫችሁበትን 1.8-7 ሚሊዮን ብር እሱን እንትን በሉና አሁን እዳ ላይ ነኝ እባካችሁ እዳዬን መልሱ። ጥሪው ይሄ ነው። የአራንጃ መድኃኔዓለም መጠነኛም እንግዲህ የራሳችንን ነገር ለማድረግ እንሞክራለን። ያው እኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ስላለን አንተ የሚሰጠን ኢንፎርሜሽን ያው ተከታትለን ከስር እንትን ለማድረግ እንሞክራለን። አራንጃ መድኃኔዓለም ቤተክርስቲያን ሐዋሳ ያላችሁ ሰዎች ደውሉላት። ኦርቶዶክሳውያን የሆናችሁ ሙስሊምም ሆናችሁ ወንጌል አማኞችም ደውሉ። ቤተክርስቲያኗ የ3 ሚሊዮን ብር ዕዳ ውስጥ ነው ያለችው። የዘረፋት ጤናማ ሰው ሃይማኖት ያለው ሰው አይደለም። ወንበዴ፣ አጭበርባሪ፣ ሌባ ነው። ከጎናቸው ቁሙ። እውነቴን ነው የምላችሁ። እኛ ያለንበት አካባቢ ሙስሊሙ ጭምር ነው ቤተክርስቲያን የሚያሰራው። ሰሙዬ ምናልባት እንትን አለክ እንዴ? ምናልባት የሆነ አንተ እንደዚህ ድምጽ ሆነን ምናምን ብለዋል አይደል? አንተ አንዱ አሁን ደውሉላቸው። ስልክ ካላችሁ አሁን ደውሉ። አንተ ምናልባት እንትና አድሬስ እንትን ተባበረኝ እስቲ። አንተ እስቲ አሁን አድሬስ ምናልባት አሁን አይደለም ያለው አዲስ አበባ በውስጥ መስመር ሃይበለኝ በፍጥነት በውስጥ እሺ በውስጥ ልክላችኋለሁ። በጣም ይኸውላችሁ ኦርቶዶክሳውያን በውስጥ መስመር ሃይበሉ የአረንጃ መድኃኔዓለምን 3 ሚሊዮን ብር ዛሬ እናስመልሳታለን። የዚችን የገጠር ቤተክርስቲያን ብር ዛሬ እናስመልሳለን። በአስቸኳይ ሄዳችሁ ማስተባበያ ብላችሁ ለ15 እንደውም ምልክት ልስጣችሁ። ለ15 ሄዳችሁ ቀርጻችሁ ማስተባበያ ልደተ ቃል አሁን ፌስቡክ ላይ ለጥፈሃል። ለ15 ፌስቡክ ላይ ለጠፍከውን አንሳ። ለ15 መጣችሁ የቀረጣችሁትን ቪዲዮ ብትለቁት ውርድ ከራሳችሁ ብትለቁት የማስተባበያ ቪዲዮ ብላችሁ ቀርጻችሁ ሄዳችሁ ብትለቁት ነው የምላችሁ። ውርድ ከራሳችሁ 3 ሚሊዮን ብሩን መልሱ። በጓሮ ሄዳችሁ ለ15 የላችሁ ምልክት ነው የምነግራችሁ። ለ15 ሆናችሁ መጣችሁ በሉ ፍጠኑ። 3 ሚሊዮን ብሩን መልሱ። ፍጠኑ። ፍጠኑ። መልሱ። በጣም የሚገርማችሁ
አመት ከ6 ወር ሙሉ መረጃ ተሰጣቸው የነበሩ ሰዎች ትናንትና አሁን ዘማርያም ትናንትና አመት ከ6 ወር መረጃ ተሰጠው የነበረ ሰው ነው። ምን አለ? እኛ አላወቅንም እናጣራለን፣ የኛው ልጆች። እውነትህን ነው? ያንተ ልጅ ነው? ታጣራለህ? ዋሪ ማን አንተ የምታጣራው? አንተም እኮ ባህር ዳር ምን ልትሰራ እንደሄድክ እናውቃለን። ይኸውላችሁ እኛ በጣም ብዙ ይላችሁ ከተማሪ ቤት ጀምሮ ብዙ ቤተክርስቲያንን ስናሰራ የከረምን ሰዎች ነበር። ከዩኒቨርሲቲ ጀምሮ በጣም የሚገርማችሁ ምን እንደሆነ ታውቃላችሁ? አንድም ቀን ከቤተክርስቲያኗ ውጭ ሆቴል ይዘን አድረን አናውቅም። አንድ ቀን ሰንበት ትምህርት ቤት አዳራሽ ላይ ጅባ አንጥፈን ኢቭን አሮጌ ብትሆን እንኳን አሮጌዋ ቤተ ከቤት ነው ሰሌን ይዘን የምንሄደው። ተማሪ ያለን ጭምር ነው የምላችሁ። ተማሪ ዳቦ ቁርሳችንን ዳቦ ሸጠን አጠራቅመን ወይኔ በላቸው። እናንተ ሄዶ እኮ የሚያዝላቸው እኮ ባለ 5 ኮከብ ሆቴል ነው። ከመቼ ጀምሮ ነው ቆይ እንደዚህ የጀመራችሁት? ቤቱ እኮ ኦዳ ፍራሽ ላይ የሚተኛ ሰው እኮ ነው ሄዶ ባለ 5 ኮከብ ሆቴል እያለ ዋይፋይ አለ፣ ጃኩዚ አለ፣ እስቲም አለ እያሉ ነው የሚጠይቁት አሉ። ደግሞ እኮ በጣም የሚገርመው ሲሄዱ እንኳን አስሊ የደምረው ሚስት አንቺ ልጅ አሁን 5ኛ ሚስቱ መሆን አትችይም። ተይ ታብታብ እያረግሽ እንትን በይ እረፊ። በቃ ባሎቻችሁ ሲነኩ ታብዳላችሁ አይደለ? ይቅርታ ግን መሀል ላይ አቋርጠ በጣም ግን ለቤተክርስቲያን አሁንም የተቆረቆርክ ነው። ምናልባት ግዴታ ነው። ልብ እዚህ ነው ያለው። እኔ አድጌባታለሁ። ቤተክርስቲያኗ ባለውለታዬ ናት። ባለውለታዬ። በጣም የሚገርማችሁ ነገር ምን እንዳደረገ ታውቃለህ? ልደተ ቃል አዲስ መኪና ሁሉ ገዛ። አዲስ መኪና ወይኔ በላቸው። አይ እናንተ ግፍ አይደለ? ሰው ከቤተ ክርስቲያን ሰርቆ መኪና ይገዛል። ከቤተ ክርስቲያን ሰርቃችሁ ይሄ እኮ ነውር ነው። የእውነት እናንተ ነገ እኔን ብታገኙኝ እኮ ታርዱኛላችሁ፣ ትገሉኛላችሁ። እኔን መዝረፍ ብቻ አይደለም ጉድጓድ ቆፍራችሁ ሁሉ ትቀብሩኛላችሁ እኮ። እናንተ ለእግዚአብሔር ያልተመለሳችሁ አትምሩኝም። ብሩ መልሱላት ለአረንጃ መድኃኒዓለም ልደተ ቃል መኪናህንም ሸጠህ ቢሆን ብሩ መልስ። አረንጃ አይደለም ሶዶ ላይ እያደረጋችኋለሁ፣ ገና እንመጣላችኋለን። ብሩ መልሱ። ይሄ ገንዘብ የተሰበሰበው ከሁሉም ኢትዮጵያዊ እጅ ላይ ነው። ከሁሉም ኢትዮጵያዊ እወቁ። ከሙስሊም ከወንጌል አማኝ ይላችሁ ከሁሉም አረንጃ ስትሰራ ሙስሊሙ እህል ሸጦ ነው ለቤተ ክርስቲያን የሰጠው። አረንጃ ስትሰራ ፕሮቴስታንቱ ዛፍ ቆርጦ ሸጦ ነው ለቤተ ክርስቲያኗ የሰራው። ጉድጓድ ቆፍረው ነው ጭቃ ለጥፈው ነው የሰሩት። አባቴ ሃይማኖት የሌለው ሰው ሊገልህ ወደኋላ አይልም። ለአምላኩ ክብር የሌለው ሰው ሊገልህ ወደኋላ አይችልም። አስባ እነዚህ ሰዎች የሚወልዷቸው ልጆች ለልጆቻችን ምን አይነት ስጋት እንደሆኑ፣ ምን አይነት ስጋት። እነዚህ ሰዎች የሚወልዷቸው ልጆች ነገ ልጆቻችንን ውጭ ለቀል በቃ አምነን እንኳን ውጭ እንድንለቃቸው አያደርጉንም። ምክንያቱም የሌባ ልጅ ሌባ ነው። እኚህ ከሰው አይደለም ከእግዚአብሔር ነው የሰረቁት ሁላ። በሉ ገንዘቡን 3 ሚሊዮን ብሩን በአስቸኳይ መልሱላት። ቤተክርስቲያኗ ዕዳ ላይ ናት። የላችሁ እኔ አሁን ድምፁን ተብዬ ነው። እኔ ዛሬ ላይቭ የመግባት ፕሮግራሙም አልነበረኝም። አሁን በአስቸኳይ እባክህ ተብዬ ነው። ይሄው ተደብቀው መጥተው ለ15 ቪዲዮ ቀርጸው ሄደዋል። ተደብቀው መጥተው እባክህ ቪዲዮ ሳይለቀቅ ይስሙ አሳውቃቸው ተብዬ ነው። ማንኛውም ማስተባበያ ቪዲዮ ሊለቁት ነው። አሁን ማንንም እንዳሰማ እወቅ። ተጠንቀቅ።
የማስተባበያ ቪዲዮ ብለው አሁን ሊለቁ ነው። እዛ ሄዶ ተደብቀው ሄዶ ለ15 ቀርጸው ተመልሰዋል። ለ15 ምልክት ነው የምሰጣችሁ፣ ቪዲዮውን እንዳትለቁት። መቼ ነው ሄዱት? ለኔ ንገረኝ። እኔ እንትን አደረገ ኢንቨስቲጌት አደረጋለሁ። ዛሬ ለ15 መጥተው ቀርጸው ሄደዋል። ቤተክርስቲያኗን የማስተባበያ ቪዲዮ ሊሰሩ ዛሬ የማስተባበያ ቪዲዮ አጭበርብረው። ሐዋሳ አረንጃ፣ ከሐዋሳ ወደዛ ነው አረንጃ። ማን ናቸው ንገረኝ። ይመጣል። እሱን ሊስታቸውን እንትን ይሉሃል። በውስጥ መስመር እነግርሃለን። ለ15 ምልክት እየነገርናቸው ነው። ለ15 መጥተው ነው አሁን ነው ተደውሎ የተነገረኝ። ለ15 መጣችሁ ማስተባበያ ቪዲዮ እንሰራለን ብትሉ፣ እስኪ አንድ ነገር ንገሩን። ልደተ ቃል ምንድን ነው ስራው? ስራ አለው ውስጥ እኮ 50 ዓመት ብሎ ቢሰራ አይደለም መኪና ሊገዛ ይቀርና ኩርኩር ጋር እንጨት ጋር ያለች አይደል? የእንጨት ጋር አይገዛም። ምን ሰርቶ ምን ነግዶ ነው? በጣም የሚገርማችሁ ምን እንደሆነ ታውቃላችሁ? ይሄ ሰው የቤት ክራይ የአንድ ወር የሚከፍለው 30 ሺህ ብር ነው። የአንድ ወር የቤት ክራዩ እዚህ ድረስ እንንገር ልደተ ቃል፣ የወር የቤት ክራዩ 30 ሺህ ብር ነው። ብሩን መልሱላት ለቤተ ክርስቲያኗ፣ ለቤተ ክርስቲያኗ ብሩን መልሱላት። ሰሙዬ ምናልባት አሁን የሆነ ኢንፎርሜሽን ደርሶኛል፣ አንተን እየሰማው እነ ልደተ ቃል በአሁን ሰዓት ድሬዳዋ ውስጥ ነው ያሉት። ምናልባት እነሱ ድሬዳዋ ናቸው። አሁን ልደተ ቃል እንትና እነ ደምረው ምናምን አሁን ድሬዳዋ ናቸው። 15 ሰው መጥቶ ዛሬ እነሱማ በልተው ሄዱ እኮ በልተው ጠፉ። ማስተባበያ ስሩ የተባሉ የእነሱ ጀሌዎች ባለፈው እንትን ያሉት 15 ሰው መጥቶ ማስተባበያ ቪዲዮ ቀርጸው ሄደዋል። 15 ሰው እነዛማ እኮ ድሬዳዋ ናቸው። ድሬዳዋ ድረስ ተኬዶ ከንቲባው ሳያውቃቸው እጁን አስገብተው አንዴ ገብቼበታለሁ ነው ያለው ከንቲባው። አላቅም ነበረ ነው ያለው። ድሬዳዋ እንንገራችሁ፣ እዚህ ድረስ መረጃ እንዳለ ነው እቁ። ልደተ ቃል ተመስገነ ጌታ ደምረው እዚህ ድረስ መረጃ አለ። ድሬዳዋ ከንቲባው ጭምር ምን እንዳለ ብሩ መልሱ፣ አጭበርብራችሁ የወሰዳችሁትን የበላችሁትን ገንዘብ መልሱ። ሰሙ አንተ የት ነው የምትኖረው? የት ነው ያለው? አሁን ሰሙ የት እንዳለ ማያውቅ ሰው አለ? እኔ ሐዋሳ ነው ያለሁት። ሐዋሳ ነው ያለው? ሐዋሳ የት ሰፈር ነው ያለው? ምናልባት ወንድሜ ያው አንተ ጋር ኮንታክት ማድረግ ስለፈለኩ ነው። ችግር የለም። አንተ ሐዋሳና ደውልልኝ፣ ያለበት እመጣለሁ። ምናልባት ይኸው ወንድሜ ከይቅርታ ጋር አሁን ያወራኸው ሁሉ እኔ እንትን አድርጌዋለሁ። ምናልባት አንተ የምትላቸው ሰዎችን በሊስት ትሰጠኛለህ። ከዛ ከአንተ ጋር ቁጭ ብለን ኢንቨስቲጌት እናደርጋለን። ያው እኔ የህግ አካል ነኝ። እናታችሁ ቤተክርስቲያኗን አድኗት። በቃ ቆይ ወንድሜ እኔ የህግ አካል ነኝ። አንተም ባለህበት እነሱም ባሉበት አንተ የምትላቸውን ሰዎች እኔ አስተምራቸዋለሁ። አንተም ባለህበት እነሱም ባሉበት ፊት ለፊት እናወራለን። ያው እንግዲህ ከዛ በኋላ ያው አንተም በስተት ከሆነ ያወራው በስም ማጥፋት ወንጀል ትጠየቃለህ። እነሱም ደግሞ ያደረጉት ነገር ካለ ትክክለኛ ነገር ነው እያወራን ያለ ትክክለኛ። አሁን ይወጣሉ። አሁን ሊወጡ ነው። ብሩን ችግር የለውም። ቆይ አንተም ይቅርታ በጣም ምክንያቱም አዲስ መሰልከኝ አዱና ከምትባል ወንድማችን አዲስ መሰልከኝ። ነገሩ የቆየ እንደሆነና ብዙ ሰዎች ቪዲዮ እየሰሩበት ነው። ሰሙ የጀመረው አይደለም እንትን እንለዋለን። የዘመድኩንን እንትናንም ቪዲዮ እልክልሃለሁ። ችግር የለውም። ቪዲዮ ስላለ አሳየው። አዎ አይ እንደ አዲስ መስሎት አሁን የተወራ መስሎት ነው የመሰለኝ። እሺ አሁን የተወራ መስሎት ነው እንዴ? ቆይ ችግር የለውም። ታሳየኛለህ። ለምን እዚሁ አላሳይህም? ቆይ ታሳየኛለህ። እንደውም የህግ አካላትን ነው የምንፈልገው። እና ያለን የህግ አካላትን ነው የምንፈልገው። እንደውም እሺ ለምን አናሳይህም? እዚሁ የት አለ? የት እናሳይክ? እኔ በላቸው ምን ውስጥ ነው ያለ ነው? ቀጥታ ልግባላችሁ። እዚህ ውስጥ ልግባልህና ላሳየህ። እሺ ይኸው
ለምን ሩቅ ትሄዳለህ? እዚሁ ለምን አላሳይክም? ያው እኔስ እንዴት ይቀርብኛል? እንዴት ይቀርብኛል? ስሙ እነሱም ይገቡበታል ማለት ነው። ገንዘቡ ገበያ ይሆን፣ ከዛ ይደመራል። ይደመርና 10 ሚሊዮን ብር ገብቷል ይባላል። ወይም 20 ሚሊዮን ወይም 100 ሚሊዮን ወይ 200 ሚሊዮን ብር ገብቷል ተብሎ ይነገራል ማለት ነው። ከዛ ከዚህን ቀን ጀምሮ እንድታስገቡ ብለው ይሄዳሉ። ለእነሱ ግን 6 ሚሊዮን 8 ሚሊዮን 7 ሚሊዮን 4 ሚሊዮን ብር። በነገራችን ላይ ዳኞችም ጠበቆችም ካላችሁ ግቡ። ዳኞችም ጠበቆችም ካላችሁ ግቡ። ሲሪየስ የሆነ ነገር ስለሆነ መቆም ስላለበት ይሄ ሌብነት ግቡ። ይወጣል። በተለይ አሁን ከፕሮቴስታንት ከእስልምና ወደ ኦርቶዶክስ የመጡ ቲክቶከሮች ይህን ስራ እንዲሰሩ ነው የተፈቀደላቸው። ይህን ስራ እንዲሰሩ ማለት ነው። ልብ ብላችሁ አስምሩልኝ። ፕሮቴስታንት ቤት አልተሳካላቸውም። እዚህ ግን ቤቱን የፕሮቴስታንት ለማድረግ ሰዎች ፈቅደውና ቆይ አሁን ቀጥታ ገብቼ አንድ ስልክ ልስጥና ወጣ አሁን ትደውልላችኋል። እዛው ካለ አንዱን ግን የህግ አካል መሆንን እኛ ቦስ መስመር መረጃ በሰጠን ጥሩ ነው። ምክንያቱም ቀጥታ ከሰው እዛ ካሉ ሰዎች ጋር አገናኝ ስለሆነ እሰጥሃለሁ። አንድ ነገር ልንገርህ ግን አሁን የዘመድኩን የሚባል ሰው ያው ውጭ ሀገር ነው ያለው አይደል? ከሀገር ውጭ ነው ያለው አይደል? አይ ቀጥታ የዘመድኩንን ሳይሆን ቀጥታ ላሳየህ ላገናኝ። ቤተክርስቲያን ቆይ የሐዋሳ ያለችው እንጃር አረንጃ መድኃኔዓለም ቤተክርስቲያን የሰጠች መረጃ ካለ ለኔ ትሰጠኛለህ። ቀጥታ ለምን አንሰጥም? አይ እኔ ንግግሩ ሁሉ ደስ አይልም እና ለምን አላማ ምን አይ ኖርማሊ እንትን የሚል ከሆነ ቆይ አንድ ጊዜ የህግ አካልም ከሆንክ በህጋዊ መንገድ ነው መረጃዎችን ልትቀበል የምትችለው እንጂ እዚህ መተህ ስጡኝ ይሄንን ስጡኝ የለም። ህጋዊ መሰረት የለም። አስተሪዮ በክርስቶስ እኔ የጠየቁት በአካል ልንገናኝ ነው። በአካል ልንገናኝ የጠየቁት። አሁን ቀጥታ እልክልሃለሁ። ቀጥታ እሺ ልግባልህና ምናልባት እሺ እንላለን። ሃይ በለኝ አሁን ሃይ በለኝ አዱናክ አሁን ሃይ በለኝ አዱናክ ወጥተህ አሁን ሃይ በለኝ በውስጥ ፍጠን። አሁን ሃይ በለኝና እዚሁ ስልክ ሰጥህና ቀጥታ ታገኛቸዋለህ እዛው። ሃይ በለኝ ፍጠን። እያንዳንድሽ የምትለቀቂ እንዳይመስልሽ። የህግ አካሎችም ካለ በነገራችን ላይ በጣም ብዙ የህግ አካላት ይዘውታል። ቀጥታ እዛው ከእንትኖቹ አይደለ እንዴ የምናገናኘው። ፍጠንልና አሁን ሃይ በለኝ። ግባ ፍጠን። የህግ አካል ካልሆንክ ግን ህጉ ወደ አንተ እንደሚመጣ ማወቅ። እየዋሸህን ከሆነ ተባባሪኛ ኦፊሻሊ ሚዲያ ላይ ነው እንትን የምንላቸው። በነገራችን ላይ አይ ቲንክ የህግ አካል አይመስለኝም፣ ግን ራሱን ግን ምንድነው ይሄ ለማስቆም የሚደረገውን ግርግር እንትን ለማድረግ ይመስለኛል እንጂ የህግ አካል ቢሆን ህጋዊ በሆነ መንገድ ነው የሚቀበል እንጂ ቲክቶክ ላይ ነው እንደ መረጃ የሚጠይቀው እንዴ? ህጋዊ ከሆነ እኮ መንግስት አለ። ስለዚህ በዛ መንገድ ፕሮሲጀሩን ነው እንትን ምንድነው። አይ ኖርማሊ ቤተክርስቲያኗም እየሄደች ስለሆነ መጠየቅ የሚችሉ ከሆነ አዲስ አበባ ከሆነ ችግር የለውም። ኦኬ ሃይ ብለኸኛል። ሃይ አላልከኝም እስካሁን አልገባም። አዱናክ እያየሁክ ነው። አልገባልኝም ቴክስት። ፍጠን አዱናክ አልገባልኝም። ሃይ በለኝ። እዚሁ አካውንት ላይ ሃይ በለኝ። እያየሁክ ነው። ብያለሁ አልደረሰም።
አልደረሰም አልደረሰም። እኔ ብያለሁ እኔ ብያለሁ ኦልሞስት ብያለሁ። አሁን ምን መሰለህ ከአስተርእዮ በክርስቶስ ይቅርታ ይሄው አላልኩም ብያለሁ። አላልከኝም። ተው እንጂ እንዴ! ኦኬ ወይ ኔትወርክ ይሆናል እንግዲህ አረ እኔ ብያለሁ። ኔትወርክ አንተ ጋር እኮ ካለ እኔ ጋር በጣም አክቲቭ ነው ኔትወርኩ። እሺ አሁን ይኸውልህ እኔ ምን መሰለህ ያልኩት አስተርእዮ እልሃለሁ መልሼ እልሃለሁ ችግር የለውም። እና አስተርእዮ በክርስቶስ አንድ እንድትረዳኝ ምን ነገር ሃይ በለን ቆይ ሃይ እልሃለሁ። እሺ በውስጥ ነው አዱናት ሃይ በለኝ ስልክህን አስቀምጥልኝ። አዎ ሃይ በለኝ አሁን ስልክ ስቲል ሃይ አላልከኝም። እኔ እያየሁት ስለሆነ ማለት ነው። ሃይ በለኝ ስልክህን አስቀምጥ። ምክንያቱም ከሚመለከታቸው አካል ጋር እኔ ኦርቶዶክስ ነኝ የሚል የህግ አካል ነኝ የሚል ሰው በውስጥ መስመር ስልክ አስቀምጡልን። እዛ አዋሳ ካሉት ጋር ጆይንትሊ ስራ እንድትሰሩ ፈልጋለሁ። ምክንያቱም እችን ቤተክርስቲያን ከዕዳ ውስጥ ማውጣት አለባችሁ። ኃላፊነታችሁን የግዴታ መወጣት አለባችሁ። ግዴታ በፍጥነት ፍጠኑ። ሃይ በሉኝ። የህግ አካል ነን የምትሉ ሰዎች ሃይ በሉ። እኛ ሌብነት ይቁም ነው። ገንዘቡ ከብዙ ሰዎች ነው የሚመጣው። ከብዙ ሰዎች ከሙስሊም ከወንጌል አማኙ እዛ አካባቢ ካለው ማህበረሰብ ነው የሚዋጣው። ሪኩዌስት አልተቀበልከኝም። እኔ ሃይ ብያለሁ። አሁን ሌላ ሜሴጅ ልጽፍ ስል አሁን ሃይ በለኝ። እሺ ተቀብያለሁ። ይቅርታ እንደዛ ነው ለካ። እስኪ አሁን ሃይ በለኝ። እንደገና በለኝ። ሉጣ ማለት ነው። ሉጣ እሺ ወጥተህ ሃይ በለኝ። ይኸውላችሁ የህግ አካል ካላችሁ አሁን በዚህ ሰዓት ላይ የእውነቴን ነው መታደግ ካለባችሁ ህዝቡን በዚህ ሰዓት ነው የምትታደጉት። ጆይንትሊ እየተሰራ ያለው በጣም አደገኛ ስራ ስለሆነ አደገኛ ስራ አይ ዝም ብለን አይደለም ኖርማሊ ኦኬ መተህልናል። እሺ ይኸው አሁን መተሃል በቃ መተሃል። ሃይ መተሃል እንሰጥሃለን። አሁን ይሰጥሃል። በቃ እንግባና ኦኬ አዱናክ ድሬዳዋ ነህ እንዴ? በሉ ድሬ ነህ፣ ችግር የለውም። የህግ አካል ከሆንክ መታወቂያ ምናምን በውስጥ ትልክልንና ስልክህንም በዛው አስቀምጥልን። ከዚያም በኋላ እኛ ቼክ አድርገን ከሚገባቸው አካላት ጋር እናገናኛለን። ይኸው ፕሮሚስ ገብቼልሃለሁ፣ አገናኛለሁ። ገብቶልኛል። አይቼዋለሁ። እሺ አይቼዋለሁ። በአስቸኳይ የላችሁ ገንዘቡን የቤተክርስቲያኗን ገንዘብ መልሱ። አሁንም መልሱ። የቤተክርስቲያኗ ተደራጅታ የምትመጣ ከሆነ ሌላ ነገር ውስጥ ትገባላችሁ። የወሰዳችሁትን ብር መልሱ። 3 ሚሊዮን ብር ነው ከዚህ ቀደም ሲባል የነበረው። ልክ አይደለም። አሁን ማሰባበያ ዛሬ ሰርታችሁ ሄዳችኋል። 15 ልጆች መጣችሁ። በአስቸኳይ ብሩን መልሱላት ለቤተክርስቲያኗ። በአስቸኳይ ብሩን መልሱላት። በአስቸኳይ የምንላችሁ ይሄንን ነው። ይኸውላችሁ በጣም ብዙ የላችኋል። አመት ከ6 ወር ነው አይደል የዛታችሁት? ዛታችሁ ፎከራችሁ። አመት ከ6 ወር ሙሉ ነው አይደል ሳጋልጣችሁ የነበረው? ይኸውላችሁ ዛሬ የመግባት ፕሮግራሙ አልነበረኝም እዚህ ላይቭ ላይ። ምክንያቱም እናንተ የህዝብን እምነት እየበላችሁ ስለሆነ። እናንተ አይደብራችሁ? ቆይ ይቅርታ፣ ቆይ እንደውም መረጃውን የሰጡ ሰዎች እየደወሉልን ነው።
እየሰማሁ ነው ወዳጅ። አልሰማህም? በአካል እንገናኝ እና በዚህ ጋር ላይቭ ላይ ድሬዳዋ ሆነ አንተ ድሬዳዋ ነህ፣ ግን ደግሞ መረጃ እንዳለው ታውቃለህ። አሁን አንተ ድሬዳዋ ነህ። ድሬዳዋ ማለት በምን አወቅሽ? እስቲ ማስረጃ ድሬዳዋ የት ነሽ? የት ነህ? ንገረን። በምን አወቅ? አሁን ድሬዳዋ እንደሆንኩኝ በምን አወቅ? እኮ በምን አወቅ? እስቲ ንገረን። ስለዚህ አትበል፣ ንገረኝ በለኝ እንጂ ድሬዳዋ ነህ ብለህ እርግጠኛ ትናገር። መናገር የለብህም። የት ነህ? ሐዋሳ ነህ? አልነግርህም፣ የት እንዳለው አልነግርህም። ግን እሱን ግን ሐዋሳ እንደማገኘው ቃል ተቀጣጥረናል፣ ቃል ተጋባብተናል። በቃ ከእሱ ጋር ስልክ ቀያየራለሁ፣ ሐዋሳ አገኘዋለሁ፣ የሚያመጣውን ማስረጃ አያለሁ፣ የእነሱን ደግሞ አድርጎ የተባሉትን ነገር ከቤተክርስቲያኗ የተሰጠውን መረጃ አያለሁ። ሁለቱን ትክክለኛ ከሆነ እነሱ ይጠየቃሉ። አይ እሱ ደግሞ በሐሰት የሚወነጀላቸው ከሆነ እሱ ይጠየቃል። ይሄ ነው በቃ የህግ አግባቡ። ስለዚህ መሰረት አንደኛ አንተ እኔ አዲስ ነህ ብዬ ቅድም የተናገርኩበት ምክንያት ምንድን ነው? ሰሞኑን እነ ዘመድኩን በቀለ እና ሌሎችም ዩቲዩበሮች ሳይቀሩ ኦርቶዶክሳውያን ማለት ነው የሚታመኑ ቤቶች በዚህ ጉዳይ ላይ መረጃ እያወጡ ነው። መረጃ እያንዳንዱ ምን ያህል ብር እንደወሰደ ሳይቀር፣ ምን ያህል አበል እየተከፈለው እንደሆነ ሳይቀር መረጃ እያንዳንዱ እያወጡ ነው። በጽሁፍ በተደገፈ በቪዲዮ ደግሞ በምንድነው ይሄ በሪከርድ በተደገፈ እያወጡ ማንም ሰው እዚሁ አደባባይ ላይ ሲያሰጡት ነበር። እያየሁ ነው፣ እኔም እያየሁ ነው እኮ። አሁን አንተ መተህ ሰሙን እኔ ከአንተ ጋር እንትን ያልኩኝ ምንድን ነው ሰሙን አንተ ጥፋተኛ ከሆንክ ትጠየቃለህ የሚል ዛቻ ስትናገር ነው ትክክል አይደለም። ደግሞ ማንኛውም ቫይለንስ የመቃወም መብት አለ። ማንኛውም ባይስማይ ሰሙ ምን ዛቻ አይደለም። ሰሙ እኮ እኔ አውቃለሁ ሳሙን ከአንተ በፊት ነው ማለት ዛቻ አይደለም። እሺ ስማኝ፣ ቆይ አሁን ድምጽ ስማኛ ወዳጄ። እንዴ እኔ አሁን አንድ ሰው ላይ ሰሙ እኔ ቆይ ማልንገርህ፣ አሁን ከአንድ ኪስ ላይ አንድ ሌባ ሲያወጣ ብመለከት እኔ ያንን የመከላከል እንትን አለ። ሌላ ሃይማኖት ስለሆነም ላይሆን ይችላል ማለት ነው። ማለት ጀስት ሃይማኖት ተተቀበለ። ስለዚህ ጉዳይ ምንም ነገር መናገር የለበትም አይባልም። ችግርም ሲገጥም አብረን እንቆማለን። ለምሳሌ ባሪሱ ጉዳይ ኦርቶዶክሳውያን ሲጎዱ አብረን እንቆማለን። ደግሞ ችግር ሲገጥም ደግሞ እንደዚህ እኔ እኮ ምንም አብራችሁ አትቆሙ አላልኩም። እኔ አሁን የሚያስፈልግ ነገር አይደለም ማለት ነው። ኦርቶዶክስ ተሆን እና ወንድሜ ልንገርህ አድምጠኝ። እሱ ህግ መረጃ አለኝ አለ አይደል? መረጃ አለኝ አለ አይደል? መረጃውን ያወጣል። መረጃው ያወጣል። እነሱ ላይ ያለው መረጃ ያወጣል። ከዛ በኋላ በመረጃው መሰረት የሚጠየቅ ሰው አካል ካለ ይጠየቅ። ይቋረጣል። ያንተ ድምጽ ይቋረጥልኛል። ይሰማሃል? አንተ ይሰማችሁ? እየተሰማ ነው? ከታች እስኪ ያላችሁት የኔ ድምጽ ነው ወይስ ደግሞ ሁላችንም ነው? ይሰማኛል። አሁን ይቋረጥ ነበር። በጣም ተቆራርጦ ነበር። ይሰማል? አስተራዮ ይሰማል?
አስተራዮ እየሰማሁ ነው። እኔ ተረዳኸኝ አይደለ? እሰማለሁ። አዎ ይሰማል። አሁን ይሰማል። ትንሽ ቋረጥ ነው። የተወሰነ ተቋርጬ ነበር። ያው ኔትወርክ ነው። ኦኬ። አዎ አሁን ወንድሜ ምን መሰለህ፣ አሁን ወንድማችን ሳሙ እንደዚህ አይነት ጉዳይ እንደዚህ አይነት ነገር ተፈጥሯል አለ። ስለዚህ ይሄ ጉዳይ እንደ አንድ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት አማኝ እኔም ይቆረቁረኛል እና ባለኝ ሙያ እኔም ቤተክርስቲያን ማገዝ አለብኝ። ስለዚህ እኒህ ሰዎች እንደው እውነት ይሄ ነገር ተፈጥሮ ከሆነ መጠየቅ አለባቸው። ምንም አይከራከርም። በአንጻሩ ደግሞ እሱ ካለ መረጃ የሚያወራ ከሆነ እሱም ይጠየቃል ማለት ነው። ይሄ ነው ያለው ነገር። ስለ አረንጃ መድኃኔዓለም በጣም ብዙ ቪዲዮ ተሰርቷል። ብዙ ቪዲዮ ስለ አረንጃ እንትን በል ቀጥታ ከነሱ እኛን ያገኘን ብለውናል። ቅድም የደወሉት እነሱ ስለሆኑ ቀጥታ እኛን ያገኘን ቀጥታ አረንጃ መድኃኔዓለም ቀጥታ ብለህ ቢሊቶ መስመር ሐዋሳ የሚመጣ ከሆነ አረንጃ መድኃኔዓለም ይምጣ ቀጥታ ነው ያሉት። እናገኘዋለን ብለው ስላሉ ቀጥታ እነሱን ሄዳ አገኛቸው። አረንጃ መድኃኔዓለም እና እነሱ አጠገብህ ካሉ ትሰበስብና ቅድም ፈለገ አትናቴዎስ ገብቷል ተብሏል። ትሰበስበውና አስቀምጠ የደብሩ አስተዳዳሪ፣ የሰበካ ወንጌል፣ የሀገረ ስብከት ኃላፊ እኚህን መገኘት ይችላሉ። ህንጻ አሰሪ ኮሚቴ ህንጻው ፊኒሺንግ ላይ ነው። ቤተክርስቲያኗን እነሱ አይደለም የሚያሰሯት። በእነሱ የቲክቶክ ሂሳብ አይደለም ቤተክርስቲያኗ የሰራቸው። ቤተክርስቲያኗን ደሃው ማህበረሰብ ከረጢቱን ፈቶ ነው ቤተክርስቲያኗን ያሰራ። ኦኬ ይሄንን ነው የምንላችሁ። ቀጥታ ትሄድና መረጃ ከፈለክ እዛ ሄደ ታወራዋለህ። እሺ ቀጥታ ቤተክርስቲያኗ ጋር ቀጥታ ሄደ። በደንብ ስሙ። በደንብ ስሙ። ሲጀመር ድሬዳዋ ነህ። ሂድና ድሬዳዋ ያለህን እንትንህን ሂድ። እንደውም ብሎክ ሁሉ ነው ላላረገህ የምችለው። ሂድ አንተ ሲጀመር አይደለም ሄዶ አታውቅም። እስራት ላወራህ ነበረ። አጭበይ የህግ አካል ብትሆን መተህ እዚህ ጋር መረጃ አንጣ እያልክ ሚዲያ ላይ አትጠይቀንም። ሂድ ሁለተኛ እንዳመጣ እንደው አጭበይ አንተን ይላል እንዴ? አንተ የህግ ሽታው ራሱ የለህም። ምን እውነትም የነሱ ሻንጣ ተሸካሚ እወቁ። አሁንም ቤተክርስቲያኗን ታደጓት። ቤተክርስቲያኗ ህግ አካል ጋር ከሄደች ግን ያልቅላቸዋል። ቤተክርስቲያኗ ህግ አካል ጋር ከሄደች ያልቅላቸዋል። እውነቴን ነው የምላችሁ። የቤተክርስቲያን ገንዘቧን መልሱላት። እኔ እኮ በጣም የሚገርማችሁ ነገር ምን እንደሆነ ታውቃላችሁ? ይሄ ፈለገ አትናቴዎስ የሚባለው ቤተክርስቲያኗ ደብዳቤ ልካ 2 ደብዳቤ በእጅ የተጻፈ በኮምፒውተር የተጻፈ ደብዳቤ ልካ። በጣም የሚገርማችሁ ምን እንደሆነ ታውቃላችሁ? ልጁ አሁንም ላይቭ ላይ ወጥቶ አይኔን ግንባር ያርገው። ይኸውላችሁ እየነገርናችሁ ነው። የቤተ ክርስቲያኗን ገንዘብ መልሱላት። የምሬ ነው። ደሃው ማህበረሰብ ነው ገንዘቡን ያዋጣው። የደሃው ማህበረሰብ ገንዘብ ነው። ደሃው ማህበረሰብ በጣም ዋጋ ከፍሏል። በጣም እናሳያችሁ። እንደውም ለምን አናሳያችሁ? 222
እንግዲህ እግዚአብሔር ያሳያችሁ። አሁን ያለው የህግ አካል ነኝ ብሏል። ይሄን የመሰለ መረጃ ሚዲያ ላይ ተለቆ ምን እያለ ነው አሁን መጥቶ የእምነቱ ተከታይ ነን የሚሉ ሰዎች ራሱ ምን አይነት ሰዎች እንደሆኑ ተመልከቱ። ያው ተመልከቱ፣ ስሙት። 38 61 56 ሁላችሁም ማገዝ የምትችሉ እስጢፋኖስ ወንደሰን በሚል በዚህ የንግድ ባንክ አካውንት ሁላችሁም ሰፖርት እንድታደርጉ በለው ጊዜ ስም ጠይቃለሁ። 1222 38 61 56 ፈልግም ዛሬ በዚች ምሽት 150,000 ብር ያስፈልገናል። ስንት አልኳችሁ? 150,000 ብር ብቻ በሎካል ባንክ ይሆናል። በቃ ኦኬ፣ በሎካል ባንክ ይሆናል ማለት ነው። የሎካል ባንኩን ለሁላችሁም ነገር አለን። እሺ፣ ለሁላችሁም ነገር አለን። ያንን ሎካል ባንክ የንግድ ባንክ ማለት ነው ትይዙና አሁኑኑ ማስገባት የምትችሉ አሁኑኑ ታስገባላችሁ። በጣም ግን እንደው ቀን ካስፈለገ ቢያንስ እስከ ነገ ባለው ቀን ድረስ ገቢ እንዲሆን 222 ከዚህ የበለጠ ወንጀል አለ? አንድን ህጋዊ ተቋም ህጋዊ ሰውነት ያላት ቤተ እምነት የግል አካውንት እየሰጠ በዚች ቤተ እምነት ስም ገንዘብ ሰብስቡ። ከዚህ በላይ አለ? በነገራችን ላይ እቺ ቤተ እምነት ስንት አመት አይሆናትም ማልቀስ ከጀመረች 100 ምናምን ሺህ ብር ተበልታ ነው እቺ ቤተ እምነት። ትንሽ ገንዘብ የተበላች እንዳይመስላችሁ። ያው ይሄንን ስታነቡት ቃል በቃል ይነግራችኋል። ቃል በቃል ይሄን ጻፉ። ሁለት ደብዳቤ ጽፈዋል። እስከ መቼ ነው ፕሊስ? ግን የምር ይሄ ገንዘብ ግን ከየት እንደሚመጣ ታውቃላችሁ? ከየት እንደሚመጣ ታውቃላችሁ ወይ? ከነማን እንደሚሰበሰብ ታውቃላችሁ? ግን እና ፕሊስ ይኸውላችሁ ከላይ እስከ ታች ድረስ እያደረጉ ያለው ይሄን ነው። እኔ እንደውም አትሊስት እንዲህ አይነት ነገር አለ ድምጹን ብለው ነው አትሊስት ገንዘቡን ይመልሱ፣ ሌላው ይቅር አሉ። የ3 ሚሊዮን ብር ዕዳ ውስጥ ናት ቤተክርስቲያኑ አሉ። 3 ሚሊዮን ብር እንዴ! ቤተ እምነቱን ዕዳ ውስጥ የሚከትት ጄኔሬሽን፣ ቤተ እምነቱን የሚያምናትን የሚከተላትን ቤተ እምነት። እኔ ማዝነው ለነዚህ ሰዎች ጎረቤት ነው ማዝነው። አንድ ሰው ፈጣሪውን ካልፈራ ወዳጄ ለአንተም አይመለስም፣ ለሀገርም አይመለስም። በነገራችን ላይ እኔ የኢትዮጵያ ሕዝብ እኮ በቤተ እምነት ደረጃ በጣም ጨዋ ነበር። የእውነቴን ነው። ቤተ እምነትን በጣም ነው የሚያከብረው። አሁን ላይ ግን ምን አይነት ጄኔሬሽን ምን አይነት ደረጃ ደረሰ ግን ሰው? የእውነቴን ነው። በጣም እኮ ነው የሚያሳዝነው። ሰው እንዴት በዚህ ልክ ሰው እንዲህ ያደርጋል? እንዴት የቤተ እምነቱን ገንዘብ ይበላል? እናንተኛ እኮ ይህ መጽሐፍ የስለነ ሰለሞን ታሪክ ስለነ ዳዊት ታሪክ የእግዚአብሔርን ቤት ለመስራት እንዴት ይሽቀዳደሙ እንደነበረ እንዴት አይደለም ከእግዚአብሔር ቤት ሊበሉ በእኔ ዘመን ቤተ መቅደስ ይሰራ ነበር የሚሉት። አሁን ላይ ያለ ትውልድ ምን አይነት መርዝ ትውልድ ነው በእናታችሁ? ከእግዚአብሔር ቤት ዘርፈህ የእውነት መኪና ትገዛለህ? ከእግዚአብሔር ቤት ዘርፈህ 3.5 ሚሊዮን ብር መኪና አይከብድም? ከእግዚአብሔር ቤት ዘርፈህ እንዴት አስቻለክ? እንዴት የእግዚአብሔርን ቤት አፍርሳ 3.5 ሚሊዮን ብር መኪና ገዛ? እንዴት ድርጅት ከፈታችሁ? የእውነት ትሄድበታለህ በዚህ መኪና? የእውነት በገዛችሁት ቤት ትኖሩበታላችሁ?
አንድ ነገር ምን ሰማው መሰላችሁ? ከሐዋሳ አዲስ አበባ ደርሶ መልስ ትኬት አዘጋጅተናል አለና አንዱ ይሄ ማን ነው ፈለገ አትናቴዎስ ነው የሚባል ምን አለ መሰላችሁ? ደርሶ መልስ ትኬቱ 3000 ብር ነው፣ ለ60 ሰው ብቻ ነው ቦታ ያለን አለ። እግዚአብሔር ያሳያችሁ። ከሐዋሳ አዲስ አበባ በዚህ ሰዓት ደርሶ መልስ 2100 ብር ነው። 2100 ብር አሁን በዚህ ሰዓት ከአንድ ሰው 900 ብር ቅስቀሳ እየሰራ ነው። እናቱ ከፈለግሽ በሰላም ባስ፣ ከፈለግሽ በጎልደን ባስ፣ ከፈለግሽ በስታር ባስ፣ ከፈለግሽ በኢትዮ ባስ ፈታ ብላችሁ ለ5 ለ10 ትኬት ቆርጣችሁ እንደፈለጋችሁ እኮ እንትን ማለት ትችላላችሁ። በቤተ እምነት ስም የጉዞ መርሃ ግብር አዘጋጅቻለሁ 3000 ብር ደርሶ መልስ። እውነትህን ነው። 2100 ብር ነው ደርሶ መልስ ትኬት 2100 ብር። እኔ ከ4 ከ5 ቀን በፊት አዲስ አበባ ደርሼ ስለተመለስኩ 2100 ብር ከ60 ሰው 900 ብር ካልኩሌት አድርጉት። እንግዲህ ምንድነው እያለ ያለው? ለበረከት እያለ ነው ወዳጄ። ይሄ በረከት የሚባለው የሰው ስም ነው እንዴ? ይሄ ገንዘብ የሚበላ ሰው እያታለለ የሚዘርፈው የሚሰርቀው እሱ ነው እንዴ? የሰው ስም ነው በረከት? ንገሩኝ። ፈለገ አትናቴዎስ 3000 ብር ምን ይሁን ብሎ ነው ለአንድ ሰው 3000 ብር ከሐዋሳ አዲስ አበባ ደርሶ መልስ ነው? መኪና ውስጥ ብፌ ያዘጋጅላችኋል። ብፌ ያለው እንደ መኪና ውስጥ አረ ወገን ተሳሰቡ። አረ ተው። እኔ እንደው ልክ እንትን ሲል እንዴት እንዴ እንግዲህ ያው ቤተሰቦቹ እየመጡ ነው ከታች። ወዳጄ 2100 ብር ነው። እሺ ወንድሜ እህቴ 2100 ብር ነው። ሌባ እንዳይዘርፋችሁ። ከሐዋሳ አዲስ አበባ 2100 ብር ነው። 900 ብር ለሌባ ከምትሰጡ በዛ ብትሄዱ በረከት የለውም፣ መርገም ነው ያለው። ተጠንቀቁ እንዳትሄዱ። ከፈለግሽ በቃ ኮምፈርተብል በሚባል መኪና ለ10ም ለ20 ሙሉና ትኬት ቆረጡ በባስ። ከፈለጋችሁ እየዘመራችሁ ከፈለጋችሁ እንደፈለጋችሁ እየሆናችሁ ደርሳችሁ መመለስ ትችላላችሁ። ግን ስሙ ከሐዋሳ አዲስ አበባ 2100 ብር ነው ለአንድ ሰው ደርሶ መልስ። እሺ ዘመዶቻቸው መጡ ተሰልፈው 2100 ብር ነው። እንዳትበሉ እሺ። አቶ ፈለገ ከ60 ሰው 900 ብር ላይ ጨረበር ነው። ከ60 ሰው 900 ብር ላይ ጨረበር ነው። ተጠንቀቁ። ይላችሁ እየነገርኳችሁ ሄዳችሁ እንዳትጨረበሩ። ይሄው አሁን ላይ ትራንስፖርት የፈለጋችሁትን ባስቆርጣችሁ ደርሶ መልስ 2100 ብር ነው። ከፈለጋችሁ ለዛሬና ከፈለጋችሁ ለ15 እና ለ20 ብላችሁ ትኬት ቆረጡ ደርሶ መልስ። ይቃር ደርሶ መልስ ትኬት ቆረጡ። ከዚያም በኋላ ፈታ ብላችሁ ተመችቷችሁ ንቃ እና በጣም አሁን እንዳለ አሁን ቲሙ አሁን ያ የዘራፊው ቲም አሁን ይቀስ እያለ እየገባ ነው። 54000 ብር የገብርኤል በረከት ይድረሳችሁ ብሎ ወይኔ ታሳስ ገብርኤል ሊነጫቸው ነው። አይገርም እንግዲህ እኮ እኔ ማስታወቂያው ራሱ እንዴት እንደሚያስቅ ለበረከት 54000 እናንተ ጠቅላይ ሚኒስተሩ እኮ አያገኝም ታውቃላችሁ? ምን ጠቅላይ ሚኒስተሩ ምክትሉ ፕሬዚደንቱ አጠቃላይ በቃ እንዳለ ፓርላማ ውስጥ እኮ 54000 ብር በቀን ያገኙ ያሉት ለአንድ ቀን። እናንተ ሃይማኖት መዝረፊያ እንዲሆን በሃይማኖት ዝም ግን ምዘርፉ ሰዎች ሰውን ብታገኙ ትምራላችሁ። እንግዲህ ልንገራችሁ ለማታውቁ አዲስ አበባ ላላችሁ ለ10ም ለ20ም ባስ ቁረጡ። ባስ ቆርጡ እንዴት ታደርጋላችሁ መሰላችሁ?
ዛሬ ለምሳሌ በ18 የምትመጡ ከሆነ ለ18 እና ለ20 ቁረጡ። ሁለቱንም ባንዴ ሁለቱንም ስቆርጡ 2100 ብር ነው። 900 ብሩን መታችሁ ከፈለጋችሁ እዚህ ከፈለጋችሁ ለድሃ እርዱ፣ ከፈለጋችሁ ምሳ ቁርስ ምናምን ይችላችኋል። ሐዋሳ ርካሽ ነው ኑሮ። አይዟችሁ እንደ አዲስ አበባ አይደለም። እሺ ሁለት ቀን የመጣችሁበትን ቀን ያህል ቁርስ ምሳ አራት ትበሉበታላችሁ። እሺ እንዳይበሏችሁ እነዚህ ሌቦች ተደራጅተው ሌብነት ላይ ነው ያሉት። 2100 ከአዲስ አበባ ሐዋሳ ደርሶ መልስ መቁረጥ። ሃይገር ባስ ምንድነው? ሃይገር አልኩ። ይሄ ምንድነው? ኢትዮ ባስ፣ ጎልደን ባስ፣ ሰላም ባስ፣ ሌላ ገዳ ባስ አለ፣ ኢትዮፒስ ባስ አለ። ምን የመሳሰሉ ባሶች ከፈለጋችሁ በሌሊት ተነሱ፣ እደሩ፣ ዋሉ። በሶስተኛው ቀንም ከፈለጋችሁ በሶስተኛው ቀን ነው መመለስ የምትችሉት። ስትመለሱ በሌሊት ቁረጡ፣ ደስ ብላችሁ በቃ ማንም ሳይገፋችሁ ማንም ሳያስጨንቋችሁ ጥሎን ሄደ እንዲሆነ ሳትሉ በቃ ራሳችሁን እንትን በሉ። በቃ እኚህ ከሚያጭበረብሩ ሰው እነዚህ ወንጌልን ይዘው አልመጡም። መጀመሪያም ነግሬያቸዋለሁ። ወንጌል አይደለም፣ በወንጌል ስም የተደበቀ ወንጀል ነው እየሰሩ ያሉት። ማጭበርበር ነው እየሰሩ ያሉት። ማጭበርበር ነው በቃ። እንዴ የትኛው የመንግስት ታሪፍ ነው አንድ ሰው 1500 ብር? 1500 ብር ሐዋሳ ግፋ አይሆንባችሁ? ለዛውም በህዝብ መኪና አሳፍራችሁ ልታመጧቸው 60 ሰው አይደል? ከአንድ ሰው 900 ብር ለበረከት ብለህ 900 ብር ትበላለህ። 900 ብሩን ለማን ነው? ለቤተክርስቲያን ነው የምታስገባው? 54000 ብር ከአንድ መኪና። ደግሞ እኮ እንትን የሆነ ምንድነው ዘብነን ብሎ ምናልባት እኮ ታታም ሊሆን ይችላል እኮ። እኔ እኮ እያልኳቸው ያሉት ባስ ነው ይሄ የሀገር አቋራጭ ኮምፈርተብል ባስ የለም? ኮምፈርተብል ባሱ በቃ ዘና ፈታ ብላችሁ የምትሄዱበት ባስ 1050 ብር ነው። 1050 ብር ፈታ ብላችሁ የምትሄዱበት ባስ። ቆይ እንደውም ትኬቱ እኔ ካለ ለምን አላሳያችሁ? ከነቀ ይሄው ይኸውላችሁ፣ ያው ስልክ ቁጥራቸው አለ 09 የሚል ይሄው ይሄ 1100 ይሄው እዩት በደንብ ክፍያውን። ይሄ ምን አይነት ባስ ነው? ድሪም ላይን አቶ ፈለጋ አትናቴዎስ ምን የሚሉት ቁማር ነው የሚጫወተው? ይሄው ደግሞ እኮ የሚያመጣቸው እኮ በቅጥቅጥ ነው። በ700 ብር መኪና ይሄው ድሪም ላይን። በድሪም ላይን እንኳን ብትሄዱ የሚያስከፍሏችሁ ይሄው እኔ የከፈልኩትን ነው ማሳያችሁ። ይሄው 7 ይሄው የተቆረጠበት ቀን አያችሁ። ይሄው መነሻ ሐዋሳ፣ መድረሻ አዲስ አበባ። ምን የሚሉት ማጭበርበር ላይ ናችሁ ግን? እኔ የእውነት ግን ግፍ አይደል ይሄ? ደግሞ እኮ ቪዲዮውን ብትሰሙ መንፈሳዊ በረከት ነው የሚለው። ቆይ እንደውም ላሳያችሁ ወደ ሐዋሳ ቅዱስ ገብርኤል ትልቅ የበረከት ጉዞ ተዘጋጅቷል። ታህሳስ 18 ሄደን ታህሳስ 19 እንመለሳለን። የጉዞ ዋጋ 3000 ብር ነው። ከኔ ከፈለጋት ናት። የጉዞ ዋጋ ስንት እያላችሁ ነው? 3000 ብር። ስሙ ወደ ሐዋሳ ቅዱስ ገብርኤል መጓዝ የምትፈልጉ ክርስቲያኖች ወንድሞች በ0936 6905
በየቤቱ አታጧትም እቺ ሌባ ይዋት ኢለን የተዋዶ ልጅ የምትባል እልም ያለች ሙልጭ ያለቻት አጭበርባሪ ሌባ ይኸውላችሁ ተራ በተራ ነው ምን ይዋት እቺ ሴት ይዋት ሙልጭ ያለች አጭበርባሪ ሴት ይሁን ወንድ ይሁን በማን ስም እንደተከፈተ ሁሉ አይታወቅም በደንብ ተመልከቱ አያችሁ ሰምሳ ደግሞ አለው በ09 ሐዋሳ ቅዱስ ገብርኤል የበረከት ጉዞ እንዳዘጋጀን የሚናገር ቪዲዮ ሰርተን ከላይ እንደወጣው ሪፖርት ተደርጎበት ተነስቷል። ክርስቲያኖች ወንድሞች ባካ ወደ ሐዋሳ አሁን ይሄ ለሪፖርት ተደርጎ ተነስቷል። እኔ እኮ የሚከተሉት ራሱ እንዴት እንደሚያሳዝኑ የሚከተሉት እንዴት እንደሚያጃጅሏቸው እግዚአብሔር አለ ይሄን ቪዲዮ ይኸውላችሁ ወደ ሐዋሳ ቅዱስ ገብርኤል የበረከት ጉዞ እንዳዘጋጀን የሚናገር ቪዲዮ ሰርተን ከላይ እንደወጣው ሪፖርት ተደርጎበት ተነስቷል። ወደ ሐዋሳ ቅዱስ ገብርኤል ትልቅ የበረከት ጉዞ ተዘጋጅቷል። ታህሳስ 18 ሄደን ታህሳስ 19 እንመለሳለን። የጉዞ ዋጋ 3000 ብር ነው። እንግዲህ እንዴት እንደሚያጭበረብራቸው አዩ አይደል? ተነስቷል። እኔ ሰው ምን አይነት ሙጠምጢም ነው ያደረጉበት ግን እንዴት ነው ቆይ እንደዚህ ድንዝዝ ያደረጉት ሰውን ይሄው እኮ ይሄን ቪዲዮ ተነስቷል ብሎ ይሄው እዚህ ጋር ሰራ ሐዋሳ ቅዱስ ገብርኤል ተመልከቱ ጉዞ እንዳዘጋጀን የሚናገር ቪዲዮ ሰርተን ከላይ እንደወጣው ሪፖርት ተደርጎበት ተነስቷል። ክርስቲያኖች ወንድሞች ባካችሁ ይሄን ቪዲዮ አቅም እንዲኖረው ሁላችሁም በደንብ ሪፖስት በደንብ ሼር በደንብ ኮፒ ሊንክ አድርጉት። ጉዞን ያዘጋጀነው ከፊታችን በ25 የምናደርገውን የኦርቶዶክስ የወጣት ጉባኤ ለማገዝና ሰፖርት ለማድረግ ነው። ስለዚህ ኦርቶዶክሳዊ የወጣት ጉባኤ ምን ጉዞውን የምናደርገው አላለም ወይኔ በላቸው አለ እውነትህን ነው ከቤተክርስቲያን የወሰድከውን ብር መልስ መጀመሪያ የወጣት ጉባኤ ለምን እናደርገው አንዴ ወላይታ ሀገረ ስብከት አቡነ ይስሐቅ ይመጣሉ ተብሎ አዲስ አበባ ሮጦ ወጥቶ የሆነ ቤተክርስቲያን ተባረሩ አሉ ሲባረሩ ሮጦ ሄደው የት ነበር አሉ እንትን ሊሉ ሲሉ ድርሽ እንዳትሉ አባረሯቸው አሉ ምንድነው ፖለቲካ አቡነ ይስሐቅ ላይ ሊሰሩባቸው እነማ እነዚህ አባረሯቸው ሂዱ ብለው ከዛን አቡነ ይስሐቅ እነሱ ሳይኖሩ ቪዲዮ ሳይቀርጹ ምን ሳይሉ ሳይላላጡ ሳይሸቅሉባቸው የአዲስ አበባ ወጣቶች ነቄ ስለነበሩ ይዟቸው ላጥ አቡነ ይስሐቅ አዲስ አበባ መተው ላይቭ ገብተዋል አልገቡም በደንብ ስሙ ሐዋሳ መምጣት ለምትፈልጉ ሰዎች ልንገራችሁ በድሪም ላይ ለምትመጡ ከሆነ 1100 በጣም ኮምፎርታብል ነው 1100 ብር ነው በሌሎችም እንትን የምትሉ ከሆነ 1100 ብር ነው ታተርፋላችሁ ኦልሞስት ወደ 800 ብር ገደማ ታተርፋላችሁ 800 ብሩ ለአልጋ ይሆናቸዋል ለምግብ ይሆናቸዋል ለምግብ እዛ ያሉ ሰዎች ምግብም አልጋም ጥሩ በጣም ኮኦፕሬቲቭ ናቸው ሐዋሳ ላይ ያሉ የህግ አካላቶችን በጣም እኩል ነው የሚደክሙት ሙስሊም አይል ክርስቲያን አይል ከተማዋን የሚያጸዱት ሙስሊሙ አይሉ ክርስቲያኑ አይል ሁሉም እኩል ነው ወጣው እንትን የሚሉት እንዳትጭበረበሩ በእንደነዚህ ሰዎች አልጋ ከፈለጋችሁ ደውሉ እሺ አስቀድማችሁ ደውሉ አልጋ ይያዝላችኋል ከፈለጋችሁ በጣም ጥሩ ቦታ ግን በእንደነዚህ አይነት ሰዎች እንዳትበሉ እሺ እንዳትበሉ በእንደነዚህ ይውላችሁ ሁሉም ነው ሐዋሳ ከተማ ውስጥ ያሉ በተቀላላ ነው ከተማዋን የሚያጸዱት እንደውም አሁን ጥራቱ መጥቶ የለ እሱ ራሱ ወጥቶ ነው ደጁላ እንትን የሚለው እንዳትሸወዱ እሺ ሐዋሳ እንዲ ብላችሁ እንዳትሉ አመስግናችሁ ትሄዳላችሁ ለካስ እንዲህ አይነት ከተማ ነች ብላችሁ በእነዚህ በኩል ግን እንዳመጡ በእነዚህ በኩል ከመጣችሁ አለቀላችሁ ይኸውላችሁ ከከተማው ከንቲባ ጀምሮ ጠብር ግፍ ብለው ነው የሚያስተናግዷችሁ ጠብር ግፍ ፖሊሶች የህግ አካላት የምትፈልጉበት ቦታ ይወስዷቸዋል ኢቭን ከእናንተ እኩል አልጋው ሁሉ ያፈላልጉላችኋል እየዞሩ እና በእንደነዚህ አይነት ሰዎች ግን እንዳትታለሉ እኔ ይሄው ኮንሸስ ላርጋችሁ በ2200 ብር ኮምፈርት ባለው መኪና በድሪም ላይን ከፈለጋችሁ እኔ ድሪም ላይን ነው ይሄው ሳሳያችሁ እኔ ዝም ብዬ አይደለም ማወራችሁ
ፈጣሪውን ፍለጋ የመጣ ሰው ተታሎና ተጭበርብሮ መሄድ የለበትም። ይኸው 1100 ይኸው የተሳፈርኩበት ቀን በ7 4ኛ ወር 18 ይኸው በነገራችን ላይ ይሄ እንዳልክ የሚባለው ሌባ ነው። አብሮ ይሄ ትዝ ካላችሁ ባለፈው አብሮ ይሄ ድራፍት ሲሰጡ የነበረው እሱ ልጅ ነው። እሺ እንትን እንዳይላችሁ ይሄ አይደለም ሐዋሳ ሊመጣ ይቀርና መጀመሪያ ከምትጠጣው የጠጅ እንትን ላይ ተነስ። ይኸው ተመልከቱ። ይኸው ሐዋሳ መነሻው 8 ሰዓት ይኸውላችሁ የጉዞ መነሻ ቀን 8/4/18 ሐዋሳ። ይኸው አዲስ አበባ መድረሻ ዴስቲኔሽን ታይም 11:30 አዲስ አበባ። ይኸው ዋጋው ስንት ነው? ይኸው 1100። በምንድን ነው የተሳፈርኩት? ይኸው ድሪም ላይነር ባስ ኃላፊነቱ የተረጋገጠ የግል ማህበር ከነማተቡ። ወዳጄ ጆሮ ካለ ስማ። እኛ እያነቃናችሁ ያለ ነው እንዳትሸወዱ ነግረናችኋል። ለቤተ ክርስቲያን ያራሩ ሰዎች ለእናንተ ይራራሉ ብላችሁ እንዳታስቡ። አውቆ እንትን ለማለት ይሄ ለሚተሰበሰበው የወጣቶች ጉባኤ እውነት ግን ነው። ከደሃ ቤተ ክርስቲያን ከመቃኞ ቤተ ክርስቲያን የዘረፍከውን ገንዘብ መጀመሪያ መልስላት ለቤተ ክርስቲያን ነው። ደም እያለቀሱ ነው የበላችሁትን እየሰበሰብከውን ተው። 100 ምናምን ሺህ የወሰድከውን ፈለገ አትናቴዎስ ብሩን መልስ። በቃ ይሄን ነው የሚሉ። እሺ ይሄ ልጅ ብሎክ ላድርገው በእናታችሁ። ስማ እንደውም ቁጭ ብለህ ታብታብ እያረክ ስማ። ይኸው ኮንሸስ ነው። ደርሶ መልስ ስንት ነው? 60 ሰው ነው የምንፈልገው እያለ ነው። በደንብ ስም ይኸው ወደ ሐዋሳ ቅዱስ ገብርኤል ትልቅ የበረከት ጉዞ ተዘጋጅቷል። ታኅሳስ 18